ልክ ስራውን ስንጨርስ ቤት ነው የምናስረክባቸው። ንጹህ ቤት ይቀበላሉ። ይህ ማለት የኑሮ ደረጃቸው ትናንት ከነበረበት በጣም አስከፊ ሁኔታ ኦቨርናይት የተሻሻለ ነገር ያገኛሉ ማለት ነው። ቤት አንዱ ኢንዴክስ አንዱ መለኪያ ስለሆነ ሲያገኙ ማየትና ሲስቁ ማየት ብቻ ነው የምንፈልገው። ዘንድሮ መቆም የለበትም። አምና ሰርቶ ዘንድሮ መሰልቸት አይሆንም። ገና ነው ኢትዮጵያ፣ መቀጠል አለበት። እንበርታ፣ እንስራ። ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቤቶች እየተገነቡ ለቤት ፈላጊዎች የማስተላለፉ ሂደት ይቀጥላል አሉ። መኖሪያ ቤት ለሰው ልጅ አስፈላጊ መሆኑን ገልጸው ቤቶችን ለዜጎቻችን ስንሰጥ ሕይወታቸው በትንሹም ቢሆን ይሻሻላል ሲሉ የ1997ና የ2005 የኮንዶሚኒየም ተመዝጋቢዎችን ተስፋ ከፍ አድርገዋል። ዜጎች መጠለያ ሲያገኙ ያላቸውን ደስታ ማየትን የመሰለ አስደሳች ነገር አለመኖሩን ተናግረው ይህ ጥረታችን በዘንድሮ ዓመት ብቻ የሚቆም ሳይሆን ቀጣይነት ይኖረዋል ብለዋል። የቤት ግንባታና አቅርቦትን በተመለከተ የጠቅላይ ሚኒስትር ጽሕፈት ቤት መግለጫ ሰጥቷል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከ100 ሺህ በላይ ቤቶች ግንባታ እየተከናወነ እንደሆነና ግንባታው ሲጠናቀቅ ለኮንዶሚኒየም ተመዝጋቢዎች ይተላለፋል ማለታቸው ይታወሳል። እየቆጠቡ የሚጠብቁን 100% ቆጥበው የሚጠባበቁን በቆጠቡ በዚህ ዓመት 100 ሺዎች ተጀምረዋል። ይደርሳሉ። ሲደርሱ የምናደርገው ቅድሚያ የሚገባቸው ያው የምንሰጥበት ሕግ ይታወቃል። በገላን 26000 በንፋስ ስልክ ላፍቶ ክፍለ ከተማ 25000 ቤቶች ይገነባሉ። በሌሎች ቀሪ 16 ሳይቶች ግንባታዎች በፍጥነት እየተከናወነ እንደሆነ የአዲስ አበባ ከተማ አስተዳደር ቤቶች ልማት ኮርፖሬሽን ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ መናገራቸው ይታወሳል። የ1997 እና የ2005 የኮንዶሚኒየም ተመዝጋቢዎች ፍትህ ጎድሎባቸዋል፣ ቃልም ታጥፎባቸዋል። 13 እና 21 ዓመታት አልበላም አልጠጣም ብለው ያለመሰልቸት እየቆጠቡ የነበሩ ተመዝጋቢዎች ደስታቸውን በቅርቡ እንደሚያዩ መንግስት አስታውቋል። ለመሆኑ በአዲስ አበባ በተለያዩ 18 ሳይቶች የተጀመሩት ግንባታዎች መቼ ተጠናቀው ለተመዝጋቢዎች ይተላለፋሉ? ይህ የብዙዎች ጥያቄ ነው። በዚህ ጉዳይ ላይ የቤቶች ኮርፖሬሽን ምን አለ? እንመለከታለን። ከ1997 ዓመተ ምህረት ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 510 ሺህ፣ የ40/60 ተመዝጋቢዎች 90 ሺህ በድምሩ 600 ሺህ ተመዝጋቢዎች ሲሆኑ ከነዚህም ውስጥ ለ370 ሺህ ተመዝጋቢዎች ቤት እንዳስረከበ የቤቶች ኮርፖሬሽን አስታውቋል። ቀሪዎቹ አብዛኞቹ ቁጠባቸውን አቋርጠዋል፣ ገንዘባቸውንም አውጥተዋል። አክቲቭ ሆኖ እየቆጠበ ያለ ተመዝጋቢ ጥቂት ነው። የ2005 ኮንዶሚኒየም ተመዝጋቢዎች ከግማሽ ሚሊዮን በላይ ተመዝጋቢዎች የነበሩ ሲሆን ከነዚህ ውስጥ 25 በመቶ ያክሉ የደረሰው ሲሆን ከ50 በላይ ማህበራት በማህበር ስለተደራጁ ከቁጠባው ወጥተዋል። ሌሎቹ ተስፋ ቆርጠው ቁጠባቸውን አቋርጠዋል፣ ገንዘባቸውንም አውጥተዋል። የ2005 ተመዝጋቢዎችም አክቲቭ ሆነው እየቆጠቡ ያሉት ጥቂት ናቸው። እስከ መጨረሻው አብራችሁን ከቆያችሁ እነዚህንና ሌሎች ከኮንዶሚኒየም ጋር የተገናኙ መረጃዎችን በዝርዝር እንመለከታለን። ይህንን መረጃ ለኮንዶሚኒየም ተመዝጋቢዎች ተደራሽ ለማድረግ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መኖሪያ ቤት ለማግኘት ገንዘብ ቆጥበው ተስፋ ሳይቆርጡ 21 ዓመታትንና 13 ዓመታትን የደፈኑ ፍትህ ጎድሎባቸዋል። የመኖሪያ ቤት ችግርን ለመፍታት አጋዥ ይሆናል ተብሎ ስራ ላይ የዋለው የጋራ መኖሪያ ቤቶች ግንባታ ፕሮጀክት በዋናነት ይጠቀሳል። በእርግጥም የጋራ መኖሪያ ቤቶች ፕሮጀክት ከግንባታ ስራው ጀምሮ እንደ ቤቶቹን ባለመብት ለሚቆጥሩ ተመዝጋቢዎች ለማስተላለፍ የነበረው በእንከኖች የታጠረ አሰራር የታየበት ቢሆንም ለዘመናት የተጠራቀመውን የመኖሪያ ቤቶች ችግር ለመቅረፍ በተወሰነ ደረጃ መፍትሄ መስጠቱ አያጠያይቅም። የፕሮጀክቱ አጀማመር በወቅቱ የነበረውን የፖለቲካ ትኩሳት ለማርገብ በጥድፊያ የተገባበትና የምዝገባ ስርዓቱም ቢሆን ወግ ያልነበረው መሆኑ ያስከተለው ችግር ቀላል ባይሆንም 100 ሺዎችን የመኖሪያ ቤት ባለቤት ግን አድርጓል።
ይህ ከ20 ዓመታት በላይ ባስቆጠረው የጋራ መኖሪያ ቤቶች ግንባታ ፕሮጀክት የተጠናቀቁ ቤቶችን መንግስት ቃል በገባው መሰረት ለተመዝጋቢዎች የማስተላለፉ ስራ በአግባቡ ተፈጻሚ አለመሆኑና ወጥ በሆነ አሰራር አለመተግበሩ ብዙ የሚባልበት ነው። መኖሪያ ቤት እናገኛለን ብለው ተስፋ የሰነቁ ዜጎች ቤቱን ለማግኘት መቆጠብ የሚጠበቅባቸውን ድርሻ ቆጥበው ወይም እየቆጠቡ ላለፉት 20 ዓመታት ተስፋ ሳይቆርጡ እየተጠባበቁ ነው። የዜጎች ተስፋ ለመቁረጥ በአዊንታዊ ቢታይም በመንግስት በኩል ግን ቃልን በመጠበቅ ረገድ የአሰራር ችግር መኖሩን ያሳያል። በዚህ መሃል ሲናፍቁት የነበረውን ቤት ሳያገኙ ያለፉ ሁሉ መኖራቸውን ስናስብ ፕሮጀክቱን በትክክል ለታለመለት ዓላማ ለማዋል የተከደበት መንገድ ስህተቶች ያሉበት ስለመሆኑ ያመላክታል። ለዓመታት ገንዘባቸው ባንክ ውስጥ የተቆለፈባቸው ተመዝጋቢዎች መንግስት ቤት ያስተላልፍልናል ብለው የጠበቁ የአዲስ አበባ ከተማ አስተዳደር የኮንዶሚኒየም ቤቶች ግንባታዎችን እንደማያካሄድ ማስታወቁ በቆጣቢዎች ዘንድ ድንጋጤን ፈጥሮ ነበር። ይሁን እንጂ ኮንዶሚኒየም ቤቶችን ለማግኘት የተመዘገቡና በምዝገባው መሰረት የሚጠበቅባቸውን ቁጠባ ሲያደርጉ የቆዩ የከተማው ነዋሪዎች የቤት ባለቤት እንደሚሆኑ ገልጿል። የእነዚህ ተመዝጋቢዎች ጉዳይ ያልተቋጨና በእንጥልጥል ላይ ያለ በመሆኑ የእነዚህን ተመዝጋቢዎች ጉዳይ ዳር የማድረስ ኃላፊነት እንዳለበት ይታመናል። ቤት እናገኛለን ብለው መንግስትን አምነው ምዝገባ በማካሄድ በተባሉት መሰረት ቁጠባ ሲያደርጉ የቆዩ ዜጎች ባለው አሰራር መሰረት ዕጣ ሲወጣ ይደርሰናል ብለው ተስፋ አድርገው እየጠበቁ ያሉት አስተዳደሩ የእነዚህን ፋይል ባለመዝጋቱ ጭምር ነው። አስተዳደሩም ግልጽ ያለ ባይሆንም ቢያንስ በ1997 ዓመተ ምህረትና በ2005 ዓመተ ምህረት ምዝገባ ላካሄዱ ቤት ፈላጊዎች እንደተለመደው ያለቁ ኮንዶሚኒየም ቤቶችን እንደሚያስተላልፍ ተስፋ መስጠቱም ብዙዎቹ የቆጠቡትን ከባንክ ሳያወጡ እንዲጠብቁ አድርጓል። ጎን ለጎንም አንዳንዶች ሰብሰብ ብለው ቤት የሚገነቡበት አሰራር እንዲመቻች ማድረጉም ይዘገይ እንጂ ቤት ማስተላለፉ ጉዳይ አሁንም ጠረጴዛ ላይ ያለ ነው ማለት ነው። የእነዚህ ፊት የጎደለባቸው ተመዝጋቢዎች ያላባራ ጥያቄያቸው በአግባቡ ምላሽ እንዲያገኝም ይሻሉ። መንግስት ኮንዶሚኒየም ግንባታውን ቢያቆምም በተለያዩ መንገዶች ቤቶችን እየገነባ በመሆኑ እነዚህን ቤቶች ለሌሎች ከማስተላለፉ በፊት ለነዚህ የ1997 እና የ2005 ዓመተ ምህረት ተመዝጋቢዎች በተለመደው አሰራር ማስተላለፍ ይቻላልና ይህን ሊያደርግ ይገባል የሚልም እምነት አላቸው። ከዚህ በላይ በተስፋ መቀመጥ የለባቸውም። ስለዚህ አስተዳደሩ ለነዚህ ዜጎች ትክክለኛውን መፍትሄ ሊሰጣቸው ይገባል። ከሰሞኑም አስተዳደሩ ለነዚህ ተመዝጋቢዎች ቤት ለማስተላለፍ ዝግጅት እያደረገ እንደሚገኝ አስታውቋል። የሚሰራጩ መረጃዎች ግን ግልጽ ያልሆኑና ብዥታም ያለባቸው ቢሆንም አንዳንድ መረጃዎች ደግሞ አስተዳደሩ በጉዳዩ ላይ እየሰራበት መሆኑን የሚያመላክቱ የተረጋገጡ መረጃዎች ናቸው። ለምሳሌ በዚህ ሳምንት አጋማሽ ላይ ለቤት ተመዝጋቢዎች በሙሉ ከጥር 7 ቀን 2018 ዓመተ ምህረት ጀምሮ ከታች በተቀመጠው የተቋሙን ዌብሳይት በመጠቀም ባላችሁበት ሆናችሁ የባንክ ቁጠባ ቁጥራችሁን በማስገባት መረጃችሁን ማየት ትችላላችሁ። ahdab.gov.et የሚል ማስታወቂያ በአዲስ አበባ ቤቶች ልማት ኮርፖሬሽን ጽሕፈት ቤት ተለጥፎ ይኸው ማስታወቂያ በማህበራዊ ሚዲያ ሰዎችም እየተዘዋወረ ነበረም። እኛም ይህ መረጃ ትክክለኛ መሆኑን ከቤቶች ኮርፖሬሽን አረጋግጠን ቆጣቢዎች ባሉበት ሆነው አክቲቭ መሆን አለመሆናቸውን እንዴት ማወቅ እንደሚችሉ በቪዲዮ የተደገፈ መረጃ አቅርበናል። መረጃው ባጭሩ ለኮንዶሚኒየም ምዝገባ እየቆጠባችሁበት ያለው አካውንት አክቲቭ መሆኑን አረጋግጡ የሚል ነው። ይህ መረጃ የወጣው አስተዳደሩ ዕጣ ሊያወጣ ነው የሚል እምነት ማሳደሩ አልቀረም። መረጃው እርግጥ በመሆኑ ተመዝጋቢዎች አካውንታቸው አክቲቭ መሆን አለመሆኑን ዕጣ ውስጥ ለመግባት እንደ አንድ መስፈርት እንዲታይ ተፈልጎ ስለሆነ አክቲቭ መሆን አለመሆኑን እንዲያረጋግጡ ይጠበቃል። በዚህ መረጃ መሰረት ወደ ኮርፖሬሽኑ ጽሕፈት ቤት በመሄድ መረጃ ለማግኘት የሄዱ ተመዝጋቢዎች አካባቢውን እስከ ማጨናነቅ ደርሰዋል። መረጃ ፈላጊዎች ቁጥር እየበዛ በመምጣቱም በማስታወቂያው በተጠቀሰው መሰረት ባላችሁበት አካውንታችሁ ያለበትን ሁኔታ ማረጋገጥ ትችላላችሁ ተብለው እንዲበተኑ ተደርገዋል። ለ1997 እና 2005 ዓመተ ምህረት ተመዝጋቢዎች በዕጣ ቤቶችን የሚያስተላልፍ ከሆነ እንደ ቀድሞ የተለያዩ መስፈርቶችን በመደርደር መሆን አለበት ተብሎ አይታመንም።
እነዚህ ከ13 እስከ 21 ዓመታት ድረስ የጠበቁ ተመዝጋቢዎች ለቅድመ ክፍያ የሚሆነው ገንዘብ እስከ ቆጠቡ ድረስ ዕጣ ውስጥ መካተት የሚያስችላቸውን አሰራር ቢከተል የተሻለ ሊሆን ይችላል። በአግባቡ እየቆጠቡ ቆይተው መሃል ላይ ያቆሙም ካሉ ችግሩ በእነሱ ብቻ የሆነ ነው ተብሎ መወሰድ የለበትም። ምክንያቱም ከዛሬ ነገ ይደርሰናል እያሉ ፍላጎታቸውን ገተው በችግር ውስጥ ሆነው እየቆጠቡ ባሉበት ወቅት ኮንዶሚኒየም ቤቶችን የማስተላለፉ ስራ መጓተትና ጭራሽም የኮንዶሚኒየም ግንባታዎች ቆመዋል መባል ተስፋ ሊያስቆርጥ የሚችል መሆኑም ሊታሰብ ይገባል። አስተዳደሩ ኃላፊነቱን ለመወጣት ለነዚህ ተመዝጋቢዎች ቤት ወደ ማስተላለፍ ሲገባ ተመዝጋቢዎች በቀድሞ አሰራር ለቅድሚያ ክፍያ የሚሆነውን ቁጠባ ማድረጋቸው ብቻ እንደ በቂ መስፈርት ሊወሰድ ይገባል። እዚያ ላይ ያልደረሱትም ቢሆኑ ገንዘባቸውን እስካላወጡና እስካላንቀሳቀሱ ድረስ የሚጠበቅባቸውን ቀሪ ክፍያ ካለም ይህንን እንዲያሟሉ በማድረግ እድሉ ውስጥ ሊካተቱ ይገባል። ከሁሉ በላይ ደግሞ መንግስት እነዚህን የ1997 እና 2005 ዓመተ ምህረት ተመዝጋቢዎች ጉዳይ በማያዳግም ሁኔታ ሊዘጋው ስለሚገባ አሁንም የተወሰኑ ቤቶችን አውጥቶ ለጥቂቶች ብቻ የሚሰጥበት ሁኔታ ካለ አሁንም ጉዳዩ በቀጣይ እየተጓተተ እንዲቀጥል በር የሚከፍት በመሆኑ ይህ እንዳይሆን የእነዚህን ተመዝጋቢ ዜጎች ጉዳይ መቋጨት ለመንግስትም እፎይታ ይሆናል። እውነቱን እንነጋገር ከተባለ ቤት አገኛለሁ ብሎ እየተራበ ጭምር ሲቆጥብ የቆየ ተመዝጋቢ ያለ ኮንዶሚኒየም ያልተመዘገቡ ቁጥባም ላላደረጉ ሰዎች በነጻም ሆነ በሽያጭ ሲሰጥ ዝም የተባለው ድርጊቱ ህጋዊ ሆኖ አልነበረም። ኮንዶሚኒየም ቤቶች ቀድሞ ያለ አግባብ የተሰጠበት ሁኔታ ሳያንስ አሁንም ያልተመዘገበ የሚሰጣበት ሁኔታ ሊኖር ስለማይገባ አስተዳደሩ ቤት ላልደረሳቸው ተመዝጋቢዎች ባለው ህጋዊ አሰራር ቤታቸውን ያስረክብና የ21 ዓመቱን ፋይል ይዝጋ እንዴት እንደሚያስተላልፍም ግልጽ የሆነ አሰራር ሊኖረው ይገባል። እነዚህ ተመዝጋቢዎች ፍትህ ጎድሎባቸዋል። የጎደለባቸው ፍትህ ደግሞ ተጎጂ አድርጓቸዋል። ቃልም ታጥፎባቸዋል። ነገር ግን አንድ ቀን ይህ ቃል ይፈጸም ይሆናል ብለው ገንዘብን ያህል ነገር ቁጭ አድርገው ሲጠባበቁ የከረሙት መንግስትን አምነው መሆኑ መዘንጋት የለበትም። ብዙዎቹ ተመዝጋቢዎች ብዙ ነገር እያማራቸው ራሳቸውን አቅበው ሲቆጥቡ መቆየታቸው ሌላ አማራጭ በማጣታቸው በመሆኑ ይችኑ ድላቸውን እንዲጠቀሙ መንግስት እድል ሊሰጣቸው ይገባል። የማስተላለፍ ስራም በአንድ ጊዜ የማይቻል ከሆነም ከዚህ በኋላ ያለው ሂደት ጊዜ ገደብ ተቀምጦለት በዚያ መሰረት ተፈጻሚ እንዲሆን ማድረግ ይኖርበታል። እስከ 21 ዓመታት የግለሰቦችን ገንዘብ ቆልፎ አይ መፍትሄ የለኝም ከተባለም ቁርጡ ቢነገራቸው የብዙዎች ፍላጎት ነው። ይህ በእንዲህ ያለ በኢትዮጵያ በመከናወን ላይ ያሉ የመኖሪያ ቤት ልማት ስራዎች በቤተሰብ ደረጃ ደህንነታቸው የተጠበቀ ዘላቂና አስተማማኝ መኖሪያቸውን በማስፋት የኑሮ ሁኔታን በማሻሻል ላይ ይገኛል ሲል የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ምንም እንኳን የመኖሪያ ቤት ፍላጎት አሁንም ከፍተኛ ቢሆንም የኢትዮጵያ መንግስት መደበኛ የቤት አቅርቦትን ከማህበራዊ ድጋፍ ጋር በማቀናጀት ሰፊ ስራዎችን እያከናወነ ይገኛል ብሏል። ቀጣይነት ካላቸው የከተማና የህብረተሰብ ተኮር የቤት ልማት መርሃ ግብሮች ዓመታዊ የክረምት በጎ ፍቃድ አገልግሎት የመንግስት አንዱ መርሃ ግብር ነው። ይህ መርሃ ግብር በጎ ፍቃደኞችንና የመንግስት ተቋማትን በማስተባበር በፈራረሱ ቤቶች ውስጥ ወይም ለጎርፍ አደጋ በሚጋለጡ አካባቢዎች የሚኖሩ አረጋውያንንና የአቅመ ደካማ ዜጎችን ቤቶች የመጠገንና የመገንባት ስራ ይከናወናል ሲል የጠቅላይ ሚኒስትር ጽሕፈት ቤት ባወጣው አጭር መግለጫ አስታውቋል። በእነዚህ የተቀናጁ ጥረቶች አማካኝነት በሺዎች የሚቆጠሩና ለችግሩ ተጋላጭ የሆኑ አባወራዎችና ማወራዎች አስተማማኝ መጠለያ ማግኘት ችለዋል። ይህም እንደ ሀገር አካታች ልማትን ለማረጋገጥ የኖረው ደረጃን ለማሻሻል ኢትዮጵያ ይሁን እያደረገችው ያለውን የማያቋርጥ እድገት ያሳያል ብለዋል። በተለያዩ አማራጮች የቤት አቅርቦቱ ይቀጥላል በማለት የጠቅላይ ሚኒስትር ጽሕፈት ቤት መግለጫውን ቋጭቷል።